ሁሌ ቢዜና ነግራለሁ ሁሌ ቢዜና ነግራለሁ ሁሌ ቢዜና ሁሌ እንዲህ ባያ አያ ተሳስረው አውጣው ጎረቤቴ በኢየሱስ አትበላትም እስከ ጥግ ነው የምቋጥ አትበላትም የታል አትበላትም ና አትበላትም ሚያናደኝ እድላችን ብቻ እኔ እናቴ ትሙት አልደበረኝ ይሄ ነገር ለሙድ ነበር የሚባለው አቢናውን ተረዳውት አልደበረኝም ያርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው አፈግፍጎ ፈርቶ ማን እንፈራሽ ለማሸነፍ ነበር የገባነው አልነበር ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው እነሱ እንደዛ እንደኛ እድል ፈጥረዋል ሁለት እድል ፈጠሩ ጎል ገባላቸው ክሊኒካል ነበሩ እድለኛ ናቸው ኖርማል ነው ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል እኔ እብድ ነህ በለኝ ከፈለክ መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ እመነኝ ነው ምልህ ዋንጫው የኛ ነው ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ ሃቨርስን እንዳሰርቡት እናቀዋለን እኮ 9 ስቶ አንድ እንደሚያገባ እና ዛሬ 9 ሰዓት አንድ አገባ ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰዱ አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ ጀግና ሆኖ ነው የገባው ገባ አይደለ ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል ተሸንፈናል እድል አንዳንድ ያስፈልጋል አመቱ ሙሉ ደግሞ እድል ከኛ ጋር ነበረች አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ we are the gunners ቤት ስገባ ድረስ ጠብቀኝ አሁን ደግሞ እግር ኳስ አዋቂዎች ይገቡና ለምን ጨዋታ እንደተሸነፉ ለምን እዚህ አመት 4 ዋንጫ እንዳመለጣቸው ያብራሩልኛል ኢዩኤል ዮሐንስ እባላለሁ ከ5B አመሰግናለሁ የቶለም ዘለም ትላለህ አንተን ሲፈጥር ሚዜነህ የቶለም ዘለም ትላለህ የታባ ፎቃቃ ምልህ በምክንያት ነው እሺ ስለምትንፏቀቅ ነው እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው አለቅህም ደግሞ ማለት ነው ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን ይመስገን ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው ገብታችሁ 500 ሺህ ብር መሸለም ትችላላችሁ የናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ ትጫወታላችሁ በአመቱ መጨረሻ ላይ በፕሪሚየር ሊግ አሪፍ ቲም ካላችሁ 500 ሺህ ትሸለማል የቶለም ዘለም ትላለህ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወይ ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል በቃ ታሪክ አይረሳም አውጣው ደገነርስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ አሁንም የሊጉ መሪ እናንተ ናችሁ እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ነፋው ይሄን ከመነዳል የሆነ ህዝብ ነፋው ምን አባቱ ወያላ መሆኑ በቃ ማዘንም እኮ አይቻልም እኮ ስቃቸው በዛ መቀጣት አይቻልም እኔ ወላሂ
ያሳዝነኛል እናቴ። እኔ እንኳን በቃ ይሄን ቪዲዮ አላዝንልህም። በቃ እንደዚህ ከሆነ በቃ ካላዘንክማ እኔ አዘንክ መስሎኝ እንኳን አሳዝነኝ ነበር። ካላዘንክ በቃ እሺ እንኳን ደስ አለ ልበላ። እሺ ካላዘንክ እንኳን ደስ አለ። 90 ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለህ። ምን ይሻላልሽ? የለ አሁን ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አሁን አርሰናል የምትደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። እኔ አሁን አንድ ጥያቄ ማለት አርሰናል ሁለተኛው ነው ከጨረሰ እኛ አምስተኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጮት ያቅታል? አንድ ያገባው ጎል ራሱ ችፍችፍ ያለባት ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለኛ ብቻ ነው የሚሆነው። ለኛ ለሊቨርፑል ብቻ ነው የሚሆነው። መምሩ እያለ ደቀ መዝሙሩ ምን ሊያረግ ይችላል? ያራዳ ልጆች ሰውየው ፔፕ ጋርዲዮላ ነው። ፕሪሚየር ሊጉ አለቀ ብለህ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው። ምንም ጥያቄ የለውም ነው የምልህ። ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው። ተጫዋቾቹን ምን እንደሚያረጋቸው አታውቅም። ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ። ያራዳ ልጆች ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። አርሰናል ነጥቡ 70 ነው፣ ሲቲ ደግሞ 67 ነው። የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ፣ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ። እድላቸውን በእጃቸው ይወስናሉ አርሰናልም ማንቸስተር ሲቲም። ነገር ግን ይሄ ጨዋታ የጭንቅላት ነው። ይሄ ጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው። ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ኮፕ ሊንክ አይረሳ። የፕላስ ምልክቷ እናንተ ነች። ወይ ያላ ይላል። አውጣው አባቴ በቼልሲ ታዝናለህ። ከዛ አርሰናል ባለመብላቱ ደግሞ ትደሰታለህ ማለት ነው። ሲቲ እንኳን ደስ አላችሁ፣ የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆናችኋል ማለት ነው። አባቴ ሰርጌን ትቼ ቋጥሬ አላሳፈሩኝም። በሁለተኛ ቪዲዮ መለስልሻለሁ። ወያላ ግባ እናውጣው ማለት ነው። አመቱን ሙሉ ስንለፈልፍበት የነበረው ነገር ተሳካ ማለት አሁን ነው ማለት ነው። ይሄን ያክል ነው ማትችለው። በሜዳም ከሜዳም ውጭ ማለት ነው 4 ነጥብ ነው የወሰደብህ ማንቸስተር ሲቲ 4 ነጥብ። የዋንጫ ቲም ማለት እንደዚህ ነው። በትክክል ለጥልጦ ጥሎ ሂዶ ዋንጫውን የሚበላ ቡድን ማለት ይሄ ነው ማለት ነው። አሁን መጣ እውነት ግን ሄኖክ ምናምን ብለህ ኮመንት ላይ ስትርመጠመጥ እንዳለ አንድ ጨዋታ ስታሸንፍ የምትሳደቡላ ኮመንት ላይ እንዳትመጣ ሂድና ማለት ነው። ደገነርስ እናንተ የሚያሳስባችሁ ይሄ ጨዋታ አይደለም ያለም ዋንጫ ነው ምናምን የሚልን ሰው ሄዳ አዳምጥ። እኔ ጋር እንዳታወራ መጣ ኮመንት ላይ ያለ ይችላል ማንቸስተር ሲቲ ማለት ነው ይችላል። አንተ ደግሞ ጭራሽ አትችልም። የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ ጀማው መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካትላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ